አንድ ሰው ለምንድነው መድፈርን ኖርማላይዝ እያደረገ ያለው? ስሜት ስላለው ነው። ወንድ ልጅ ስሜት ስላለው ነው እየደረሰ ሴቶችን ከሃይማኖት ተቋማት መውጣት ነው አንግሊ። that's my only angle ፌሚኒዝም ራሱ አይደለም የኔ አንግል። የተመቸን ሃይማኖታችን ነው። ስነ ስርዓት ግብረ ገብነት ያስተማረን ሃይማኖታችን ነው። ሴትነት አለባበሴን ያሳመረኝ አባቴ የላትም። አባቷ እኔ 6 ወር እርጉዝኜ ነው የሞተበት። አሁን ማልቀስ ምናምን የለብሽም በቃ እኔ እንድታለቅሽም አልመጣው። ቤተሰቧን ሄዶ አስለቅሶ ምናምን አድርጎ ቪዲዮ የት ላይ ጭንላል? ይዳሎል ሚዲያ ላይ። ይሄ ነው ለቃቃሚ ነው። ሆያ ሆዬና አባዬዎች ሳይቀሩ ግጥም መቀየር አለበት። ሆየ ኮሪደር፣ ሆየ ልማቱ፣ ሆየ ስታይ ያምራል አሉ፣ ሆየ ሸገር መብራቱ። اخوان برون كفتوا والله برون كفتوا تنجيش نبأ كفت بلا وبرون اكوينه የስፖርት ጋዜጠኛ አሉላ ፍሬው ዛሬ ቀትር 7 ሰዓት ገደማ ምሳ በመመገብ ላይ ያለ በፖሊስ ቁጥጥር ስር መዋሉ ተነግሯል። ሰላም እንዴት ናችሁ? በድጋሚ በአዳዲስ መረጃዎች ተመልሼ መጣሁኝ። የሴት ልጅ ጥቃት ይብቃ ሴት ልጅ ትሰማ የሚለው ቻሌንጅ አሁን ላይ ከባድ ችግር አጋጥሞታል። አጀንዳውም ቀየር እያለ ይመስላል። በተመሳሳይ ሁኔታ ሴት ልጅ ለምን ትጠቃለች፣ እናቶች ለምን ይደፈራሉ፣ ህፃናቶች ለምን ይደፈራሉ ለሚል ጥያቄ ለዶክተሩ ማለትም ለጤና ባለሙያው ሲጠየቅ የሰጠው ምላሽ በጣም የሚያሳዝንና ብዙሃኑን ያስቆጣ ሆኖ ተገኝቷል። የሆያ ሆይና የአበባየሁሽ ግጥምም ይቀየር ሲሉ ጠቅላዩ ተናግረዋል። ሰሞኑን መነጋገሪያ የሆነችው እህታችን ኦፕሲን ዳሎል ተጠቅሞባታል የሚሉ ተቃውሞች እየሰማን እንገኛለን። ቪዲዮአችንን ከሱ እንጀምራለን። ከዛ በፊት ግን ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ፣ ቪዲዮን ደግሞ ላይክ እና ሼር ማድረጋችሁን እንዳትረሱ። ወደ ቪዲዮው። አባቴ የላትም። አባቷ እኔ 6 ወር እርጉዝኜ ነው የሞተበት። ኦኬ ገና ሳትወለድ እና ክርስቲያን ነኝ ግን እነሱ ጋር ተመስዬ ከነሱ ጋር አኖራለሁ። አዎ እና ከኔ ክርስቲያን ነኝ በቃ ውሃ ሸጥላቸዋለሁ። ከዛ በቃ እነሱ አይዟሽ ምናምን ይሉኛል። በቃ ብዙ ነገር እንደዛ ነው የምኖረው ማለት። አሁን ልብስ አጥባለሁ ስትይ ያልገባኝም በማሽን አለሽ ወይስ? አይ በእጅ እያጠብሽ? በእጅ ነው የማጥበው። በጣም ከባድ ነው። በእጅ ነው የማጥበው። ተመልካቾቻችን እንግዲህ ምን አይነት ጠንካራ እናት እንደሆነች ሁሌም እግዚአብሔር ምክንያት አለው። እኔ እንደዚህ አይነት ነገሮች በተደጋጋሚ ያጋጥሙኛል ሶሻል ሚዲያ ላይ እና ሁሌም እግዚአብሔር ምክንያት አለው። አንድ ነገር ሲሆን የሆነ ነገር ሲሆን ምክንያት አለውና አረ እንዴ ነው ነው አረ አንቺ ደግሞ እሱን አሁን እኮ ተተናል እኮ ይሄ እኛ ስለዛ ጉዳይ እኮ እያወራን አይደለም። ቶሻል አሁን ማልቀስ ምናምን የለብሽም በቃ እኔ እንድታለቅሽም አልመጣሁም። እኔም እናንተን ለማስለቀስ ለማዘን አልመጣሁም። እግዚአብሔር ለሁሉም ነገር ምክንያት አለው ብዬ አስባለሁ። ገብቶሻል? ስለዚህ እኔ አመጣጤ ለደስታ ነው የመጣሁት እና አንቺ ምንም እንዳታዝኝ እሺ። ሰላም ኦፕሲ በቃ ፈገግ በይ። የኔ ተመልካቾች ያው እኔ ዩቲዩብ ቻናል ላይ ብዙ ጊዜ ሰዎች እንዲያለቅሱ አልፈልግም እና አታልቅሽ በቃ እኔ ብዙ ነገር በራሴም በህይወቴም ብዙ ነገር ያሳለፍኩ ሰው ነኝ። ገብቶሻል? አሁን እኔ ስታይ ወጣት ነኝ ግን እኔ ተመልካቾችም የሚያውቁት ብዙ ታሪክ አለ እና እኔ ሁሉም ነገር በእግዚአብሔር ፍቃድ ይሆናል ብዬ ስለማስብ ብዙ ነገሮች ላይ ማልቀስን አልመክርም። ስለዚህ አታልቅሽ በቃ ይሄ ጥንካሬ ነው። አሁን እናትሽ ነገር አስለቅሶሽ ሊሆን ይችላል። አሁን እሷ የምትናገረው ነገር ያሳለፍሽው ህይወት ከዚህ በፊት የነበረው ሁኔታችሁ አስለቅሶሽ ሊሆን ይችላል። ነገር ግን ይሄ የሚያሳየው የእናትሽን ጥንካሬ የእናትሽን ጉብዝና ነው የሚያሳየው። ስለዚህ የኔ እናት አለሁልሽ እንደምትዩ አሁንም ያንን መቀጠል ነው ያለብሽ እንጂ በጭራሽ እንዳታለቅሽ። እኔ መቼ ዋሸው? ይሄ ለቃቃሚ ዶክተር ነው ላልኩ ይሄው ቪዲዮውን ጫነው ዩቲዩብ ላይ በማለት እንደጫነ ታውቃለህ። በራሱ ዩቲዩብ ላይ ቤተሰቧን ሄዶ አስለቅሶ ምናምን አድርጎ ቪዲዮ የት ላይ ጭንላል? ይዳሎል ሚዲያ ላይ። ይሄ ነው ለቃቃሚ ነው። የሰዎችን ቁስል እንጀራ ማድረግ የሚፈልጉ ሰዎች አሉ። እና አንተ አታፍርም? እፍረት የለም እንዴ? የልጅቷን ቤተሰብ ሄዳ ቀርጸ አስለቅሰ። ሰው እኮ ፍትህን የጠየቀው ስለ ፍትህ ነው ጉዳያችን። ስለ ፍትህ ጉዳይ ከሆነ እኮ ፖሊስ እኮ መግለጫ ሰጠ። ከዚህ በላይ አንተ መነገድ ውስጥ ምንድነው የሚያስገባ? ዱቲ ዳሎል እንዴት ነው አሁን በዚህ ሳሁን የጫነው ቪዲዮውን? እግዚአብሔር አሁን እኔ ይሄው ዜሮ ቪው ላይ ነው ያየሁት። አላይም ገብቼ ለምን እናያለን? በእኛ ቁስል ላይ ልትነግዱ ነው። እኛ ሰልፍት ነው የምንጠይቀው። በፍትህ ላይ የሚጠይቁ ሰዎችን አምጥተህ ግን አንተ የራስ ዩቲዩብ ላይ ጫንክ ማለት ልትነግድባት ነው። ደግሞ ወደኔ አምጧት እኔ በዶላር ምን ተከፋ ያረጋታለሁ። ለቃቃሚ ለራሴ ይሄው ለራሴ አልጫንክም። አሁን እኔ ዋሻው ታዲያ እንግዲህ እንደሰማችሁት ነው። ኑቲ ዳሎል ላይ ይሄኛው ሰውዬ ሁሌ ነው የሚታቸው። የሆነ ጊዜ መተው ነበር አይደል እንደዚህ ወንጀለኞች እናጋለጣለን ምናምን እያሉ 1 3 4 በጣት የሚቆጠሩ ሰዎች በዛ ሰዓት በጣም ሳፖርት ሳደርጋቸው ነበር እኔ ራሱ። አሁን ሳያቸው
ሁሉንም ሰው ነው የሚወቅሱት። ሁሉንም በቃ ላይ መውቀስን ቢዝነስ አድርገውታል። የሚወቀስም ሰው የማይወቀስም ሰው። አሁን ይሄ ልጅ በጣም በሚገርም ሁኔታ ይችም ልጅ ብቻ አይደለም ብዙ ልጆችን ብዙ ወጣቶችን ሳፖርት የሚያደርግ ከዚህ በፊት ሁለት ወንድማማቾች የምታስታውሱ ከሆነ እንደዚሁ ሳይኮ እንትን ደርሶባቸው ማለት እናታቸው ልጆች ያደላችሁም ብላ እንዴት እንዳገዛቸው እንዴት ሳፖርት ሲያደርጋቸው እንደነበረ ፕላስ ደግሞ ሃይማኖት አያይም ብሔር አያይም ሲያግዝ የእውነት ሁሉንም ሰው እኩል ነው የሚያየው። በጣም ሊበረታታና ሊደነቅ የሚገባ ልጅ ነው። ሌላኛው ደግሞ እናንተ ምን አድርጋችኋል? እናንተ ለእነዚህ ልጆች ምንድነው የምታደርጉት? ሰው ሲሰራ ሰው ብር ሲያገኝ ለምንድነው አይናችሁ የሚደማው? ለምንድነው የምትናደዱት? በወንድማችሁ ማደግ እኮ ልትደሰቱ ነው የሚገባው። የዚህ ልጅ እድገት እህት ወንድሞችን ይዞ እያደገ ነው። የእናንተ ትችት የእናንተ ስድብ ግን ምን አደረገ? ምን አይነት መፍትሄ ያመጣችሁ? እንደ ሁሉ ነገር የሚወቀስ ነው እንደሚመስላችሁ? ለምንድነው የምትቀኑት? የሆነ ስሜት አይባችኋለሁ፣ የቅናት የምቀኝነት ነገር። ለምንድነው ወንድማችሁ ሲያድግ በዚህ ልክ የምትናደዱት? ይሄ ልጅ ምንድነው ያደረገው? እነዚህ ልጆች ቀረጸ ወስዶ የራሱ ዩቲዩብ ላይ አስተላለፈ። የራሱ ዩቲዩብ ላይ ሲያስተላልፍ ለዚች ልጅ የዩቲዩብ ቻናል ከፍቶ የሱ ቤተሰቦች የሷን ቤተሰቦች ሂደው ሰብስክራይብ እንዲያደርጉ አድርጉ። እሺ ይሄ ልጅ ይሄንን ቪዲዮ የሱ ቻናል ላይ ባይለቀው የሱ ቤተሰቦች እንዴት ነው ወደሷ ሚዲያ የሚሄዱት ወይም ወደሷ ቻናል የሚሄዱት? አብዛኛው በጎ የሚያደርጉ ሰዎች ሲረዱ ቁስ ይረዳሉ፣ አንዳንድ ነገሮች ይረዳሉ፣ የሚበረታታ ነው። ግን የዚህኛው ልጅ ለየት የሚያደርገው ቋሚ ዘላቂ የሆነ ህይወታቸውን የሚቀይሩበትን ነገር ነው አስቀምጦላቸው የሚሄደው። ዩቲዩብ ቻናል ከፍቶላታል። በዛ ላይፏን እንድታደርግ በዛ ላይፏን እየቀረጸች እንድታስተላልፍ ይሄ በሷ ምክንያት ማህበረሰቡ ያዘነው ያለቀሰውን ማህበረሰብ እንድትክስ እንድታስደስት እራሷ ነው ያደረገው። የዚህ ልጅ ጥፋት ምንድነው? ለምንድነው የምትቀኑት? ለምንድነው የምትናደዱት? እንደው ቲክቶክ በእይታ በላይክ በተለያየ ነገር የሚከፍል ቢሆን የእውነት በስማ ስንት ነገር እንደሚደረግ ያሰብኩት። ደግነቱ አይከፍልም። ጥቅማችሁ ምን እንደሆነ ራሱ አይገባኝም። እና በእናታችሁ ይሄ ጥሩ አይደለም። ለእናንተም ደስ አይልም። እናንተ ራሳችሁን ባታስቡ እንኳን ልጆቻችሁን አስቡ። ለእውነት ቁሙ። ከተቻችሁም ትክክለኛ የሚተች ነገር ተቹ። እስኪ ይሄኛውን ስለምን አላስተላለፍክም? ለምን ልጅቷ ሰዎች ሰብስክራይብ እንዲያደርጓት ለምን አንተ አላደረክም? ለምን አንተ አላገዝካትም? አንተ ምን አደረክላት? ለዚች ልጅ ያንተ ሚና ምንድነው? እዚች ልጅ ላይ ይህን አይፎን 13 ፕሮ ላንቺ በስጦታ መልክ አበርክቻለሁ ማለት ነው። ዛሬ ኦፕሲን ሰርፕራይዝ ልናደርጋት ነው። አይፎን 13 ፕሮ ገዝቼ ልሰጣት ነው። እንግዲህ ትላንትና እንደምታውቁት ዩቲዩብ ቻናል ከፍቼላት በአንዴ ከ6000 ሰው በላይ ሰብስክራይብ አድርጓል። እናም እንግዲህ ዩቲዩብ ላይ በደንብ እንድሰራ ዛሬ አይፎን 13 ፕሮ መሰጣት ነው የሚሆነው። ይህኛዋ ስልክ የሴቶች ስልክ ነች። እንዴት ነው ታውቃለች? ስልክ ማለት በትክክል ከተጠቀምሽው ሀሳብሽን የምትገልጭበት ብዙ ተከታይ ዘመድ የምታፈሪበት ነው። እኔ አሁን ብዙ ዘመድ የለኝም፣ ነገር ግን ሶሻል ሚዲያ ላይ ሚሊዮን ዘመድ አለኝ። በምን እቺ ስልክ በመጠቀም በቃ ዝም ብዬ ስሰራ የጀመርኩት ነገር ነውና በትክክል የምትጠቀሚያት ከሆነ ትልቅ ቤተሰብ ታፈራልሻለች፣ ትልቅ ተጽዕኖ የምትፈጥሪባት ነች። እና ይህን አይፎን 13 ፕሮ ላንቺ በስጦታ መልክ አበርክቻለሁ ማለት ነው። ስለዚህ ዩቲዩብ ቻናልሽን በጭራሽ እንዳጠፊሽ፣ በጭራሽ በቃ ሰው ካንቺ ይጠብቃል፣ እንድትሰሪ ሁሌ እንድትመጪ ይጠብቃል። ምን አዲስ ነገር አለ ላይፍሽ ላይ እና ለሰውም ደግሞ ለሴቶች ጥንካሬ የሚሆኑ ነገሮችን ምን ይዘሽ መተሻል የሚሉ ነገሮችን ሁሌ ፖስት ማድረግ አለብሽ። ባለፈው በጣም ብዙ ህዝብ በአንቺ ታሪክ ስላዘነ አሁን ደግሞ መደሰት አለበት ህዝቡ። ምን ተሰማሽ? በጥሩ ነገር እመጣለሁ። ለዚህ ደግሞ በጣም አመሰግናለሁ። ቴንክ ዩ። እና ባይ ዘ ዌይ አሁን እንዳጠቃላይ ኢትዮጵያ ውስጥ መነጋገሪያ እንደሆነች ታውቂያለሽ። ፌመስ ነሽ እና ፌመስ ነሽ እና ከዚህ በኋላ በቃ ይሄንን የመጣውን እውቅና ፌመስነቱን ማለት ነው ማሳደግ መጠበቅ ነው ያለብሽ። እና እኔም አግዝሻለሁ፣ ስልክ መስጠት ሳይሆን ከዚህ በኋላ ቪዲዮ እንዴት ነው የምትሰሪ፣ ሶሻል ሚዲያ ላይ እንዴት መንቀሳቀስ እንዳለብሽ፣ ቻናልሽን ለማሳደግ ምን ማድረግ እንዳለብሽ፣ እናም ደግሞ ዩቲዩብሽ ላይ የምትሰሪውን እስከምትለምጂ ድረስ ኤዲት ማድረጉን የሆነውን ነገሮችን ማድረጉን እኔም ሌላ ከኔ ጋር አብረው የሚሰሩ ልጆች ስላሉ ከነሱ ጋር ሆነን እናግዝሻለን። ከአንቺ የሚጠበቀው ነገር በሀቅ ኢትዮጵያዊነትን የያዘ ኮንተንት ለሴቶች ደግሞ ጥንካሬ የሚሆን እግር ኳስ ስትጫወቺ ምን ስታደርጊ ከእናትሽ ጋር ያላችሁ ላይፍ እና እንደዚህ አይነት ነገሮችን ትሰሪያለሽ ብዬ አስባለሁ። ቃል ግቢላቸው እስቲ። ቃል ገባላችሁ። በርትቼ እሰራለሁ ያቸው። በርትቼ እሰራለሁ፣ ጠንከሬ ከሆነ በኋላ እሰራለሁ። በቃ ተመልካቾቻችን በጣም ደስ እንዳላችሁ እርግጠኛ ነኝ። ምክንያቱም ብዙዎቻችሁ በተፈጠረው ነገር በጣም አዝናችሁ ነበረ። ስለዚህ አሁን ከዚህ በኋላ ፈገግ ብላ ፈካ ብላ ትመጣለች በሰፊው እና ኮችንም በዚሁ አጋጣሚ በጣም አመሰግናለሁ እዚህ ድረስ ስለመጣችሁ ሁላችሁንም ቴንክ ዩ። እሺ በርቺ።
በዚሁ አጋጣሚ የኔ ቤተሰቦችን እህታችንን ሰብስክራይብ በማድረግ እዚህ ጋር አስቀምጥላችኋለሁ። እንደገና ደግሞ ሊንክ ላይ በመግባት አሁን ላይ አጭበርባሪዎች እየበዙ ስለሆነ ምንም ነገር ሲፈጠር ተመሳሳይ አካውንት እየከፈቱ አካውንት እያሳደጉ ስለሆነ ትክክለኛውን ያስቀምጥላችኋለሁ። እየገባችሁ ሰብስክራይብ አድርጓት፣ አበረታቷት። ሁላችንም በምንችለው መጠን ለወገኖቻችን፣ ለእህቶቻችን፣ ለወንድሞቻችን ልንቆም ይገባል። ዳር ሆኖ ከመተቸት ይልቅ ማለት ነው። አንድ ሰው ለምንድን ነው መድፈርን ኖርማላይዝ እያደረገ ያለው? ማይሰው ለምንድን ነው በጭንቅላቱ ውስጥ ብደፍር አንድ ቀን አጋጣሚ አግኝቼ ብደፍር እያለ እያመላለሰ እየኖረ ያለው ለምንድን ነው? መች ነው ስለዛ የምናወራው? ስሜት ስላለው ነው። ወንድ ልጅ ስሜት ስላለው ነው ዶክተር ኒቆዲሞስ ይባላል እና ወንድ ልጅ የሚደፍረው ስሜት ስላለው ነው። አስገድዶ መድፈርን የሚያበረታታው ዶክተር ለህግ ሊቀርብ ይገባል። ሰላም ደጉሎ ነኝ። ሁላችሁም ይህንን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት ዱት እያደረጋችሁ በተለይም ደግሞ ይህ ቀደም ምስል የተመለከታችሁት ዶክተር ነኝ ባይ እዚህ አዲስ አበባ ከተማ ልደታ አካባቢ ባለ አንድ ጤና ጣቢያ እንደሚሰራ መረጃው ደርሶኛል። ታዲያ እዛ አካባቢ ያላችሁ ሰዎች ግለሰቡ ለህግ እንዲቀርብ ጥቆማ እንድታደርጉና የሚሰራበት ጤና ጣቢያ ላይ ያላችሁ አስተዳደር ክፍሎች ግለሰቡ ላይ ተገቢ የሆነ አስተዳደራዊ እርምጃ እንድትወስዱበት በማክበር ጠይቃለሁ። እንግዲህ ይህ ግለሰብ እዚህ ማህበራዊ ሚዲያ ላይ የተለያዩ ሰዎችን በመሳደብ በማንቋሸሽ ስማቸውን በማጥፋት ይታወቃል። ተመሳሳይ ድርጊት እኔ ላይም ጀምሮ እንደነበር ይታወቃል። ነገር ግን ግለሰቡ እኔ ላይ ያደረሰው ነገር እውቅና ፍለጋ በመሆኑ እዚህ ማህበራዊ ሚዲያ ላይ ምላሽ አልሰጠሁትም። ጉዳዩን በህግ ይዤዋለሁ፣ ወደፊት ይፋ አድርጋለሁ። ታዲያ ከዚህ ጋር በተያያዘ አሁን የተናገረው ነገር እጅግ በጣም አደገኛ መርዛማ የሆነ ንግግር፣ ሴቶችን የማያከብር ወንዶች አስገድዶ መድፈር መብታቸው እንደሆነና ስሜት ስላላቸው ነው የሚደፍሩት ብሎ የተናገረ በመሆኑ ከዚህ ጋር በተያያዘ ግለሰቡ እንዲህ ያለ አመለካከት ካለው ከታካሚዎቹ ጋር ከሌሎች ሴቶች ጋር ያለው ግንኙነት ቢጣራ የተለያዩ ነውሮችና ወንጀሎች ሊገኙበት ስለሚችሉ ስልጣን ያለው አካል በቁጥጥር ስር በማዋል ተገቢ የሆነ የማጣራት ስራ ሊደረግበት ይገባል። ከዚህም ባሻገር የሚሰራበት ጤና ጣቢያ በዚህ ግለሰብ ላይ ሴቶች እንዳይታከሙ ማድረግ መቻል አለበት ብዬ አምናለሁ። አመሰግናለሁ። አስባችሁታል? ዶክተሩ ማለት የጤና ባለሙያው እንደዚህ አይነት ቃል ሲያወጣ ወዴት እየሄድን ነው? መዳረሻችን ምንድን ነው? ይሄ ሰው እንደተባለው ብዙ ጊዜ እንደዚህ አይነት ነገሮችን ማለት ከዶክተርነት ዲሲፕሊን የወጣ ነገሮችን ይናገራል እና እዚህ ጋር የተናገረው ወንድማችንም በሱ ላይም ጭምር ፕላስ ደግሞ አንዲት እህት አለች፣ ሁላችንም የምናውቃት ታማሚ እህት አለች፣ ሁላችንም የምናዝንላት በየጊዜው እየመጣች ሁኔታዋን የምትነግረን በጣም የምታሳዝን እህት አለች። እሷንም በተመሳሳይ ሁኔታ በዛ ሰዓት የእኛን እርዳታ በምትጠይቅበት ሰዓት ሲያንቋሽሻት፣ አላስፈላጊ ነገር ሲላት ሁሉ ነበረ። በሚገርም ሁኔታ ማለት ነው። ማን ነው? ዶክተሩ። ጤናን ይመልሳል ተብሎ የሚጠበቀው ከእግዚአብሔር በታች ማለት ነው። ዶክተሩ ይንከባከበናል ብለን ወደ ጤና ጣቢያ የምንሄድበት ዶክተር ነው እንደዚህ እያደረገ ያለው። ስሜት ስላለው ነው። ወንድ ልጅ ስሜት ስላለው ነው እኔ አመመኝ እርዱኝ አግዙኝ ስል ቁጭ ብላችሁ ሌሊት ላይ ስራ እንደሌለው ሰው ከዚህ ሰውዬ ጋር ሆናችሁ ስትሰድቡኝ፣ ስታመናጭቁኝ፣ ምን ስትሉኝ የነበራችሁ ባይዘው የሁላችሁም አለኝ ስክሪን ሪከርድ ቁጭ ያለ ማለት ነው። እስቲ እንያችሁ ደፋሪ እንደምትደግፉ እወቁት። ይሄንን ባለጌ ደፋሪ ስሜት ስላለው ነው ወንድ የሚደፍረው ይላል። ኦአር ይገባል፣ አይቼዋለሁ። ላይቭ ፖዝ አድርጎ ኦአር ነኝ እያለ ሲያወራ አለ እሱም ሪከርድ። እንደዚህ የሚልን ሰውዬ በምን ይታወቃል? አንኮንሽስ የሆነችን ሴት ነገ አለመድፈሩን በምንድን ነው የምታውቁት? በምንድን ነው የምታውቁት? ሴት ህፃናት ሲያክም ይሄ ሰውዬ እንደማይደፍር በምንድን ነው የምታውቁት? በማን ነው የምንታከመው? በእንደዚህ አይነት ሰው እንዲህ አይነት ሰው ጋር ነው አንኮንሽስ ሆነን ራሳችንን የምናገኘው። ምን ነው ሪስፔክታብል የሆናችሁ ሐኪሞች ለምንድን ነው ዝም የምትሉት? ለምን ዝም ትላላችሁ? እናንተን የኛን ሙያ ነካች ብላችሁ አይደል ያኔ ልትበሉኝ የነበራችሁት? እስቲ እንዲህ አድርጎ ሙያችሁን የሚያቃልለውን ሰውዬ ለምን ኮንሲኩዌንስ እንዲኖረው እንዲቀጣበት ለምን አታደርጉም? የትኛዋ ሴት ናት አሁን ኮምፎርታብል ሆና ወይም ምንም ነገር ሳይመስላት በዚህ ሰውዬ የምትታከመው? ለምንድን ነው በቃ ማትሉት? እሱ እየተነሳ ሴቶች ላይ አፉን በከፈተ ቁጥር እኛ አንገት መድፋት አለብን እንዴ? ባይዘው የሚችል ሰውና አቅም ያለው ሰው በእንዲህ አይነት ሰውዬ አይታከምም። የማይችሉትስ ሶሻል ሚዲያ አክሰስ የሌላቸውስ እንዲህ አይነት ሰው መሆኑን ሳያውቁ ልጃቸውን ሴት ልጃቸውን ወስደው ለሱ የሚሰጡትስ? እስቲ በእውነት ለሙያችሁ ክብር ካላችሁ ይሄን ሰውዬ ኮንሲኩዌንስ እንዲያይታረጉልንና ተጠያቂነት እንዳለ አካውንታቢሊቲ እንዳለ እውነትም እናንተ ትክክለኛ ሐኪሞች እንደሆናችሁ አይተን እኛም እናምንባችኋለን። ሁሉ ነገር ይሄ ተገለባብጦብናል። ሁሉ ነገር ድብልቅልቅ ብሏል። ማን ምን ማለት እንዳለበት፣ ማን ለምን እንትን አቋም እንዲኖረው እንደሚገባ አላለ ይሄ ተምታቷል ሁሉም ነገርና በጣም ነው የሚገርመው። የእውነት ይሄ ሰውዬ አሁን ሳይሆን ከዚህ በፊት ነበረ
መያዝ የነበረበት። ከዚህ በፊት ነበረ እርምጃ ሊወሰድበት የሚገባው። ምክንያቱም ይህንን ነገር ከመናገሩ በፊት ብዙ ጥፋቶችን አጥፍቷል። እህታችን እንዳለችው እህታችን ታማሚ ናት፣ በጣም ታውቋታላችሁ ሁላችሁ ምን አይነት እንትን ላይ እንዳለች። በዛ ሰዓት እሷን ሲያንቋሽሽ ነበር። ሌሎችንም ሰዎች በተመሳሳይ ሉክ ላይቭ ላይ ስሙን ዶክተር ከሌ ብሎ የሚሰራበትን እንትን እያስቀመጠ በዚህ ልክ እንደዚህ ነገር እያደረገ ከላይ ውጭ ከሚዲያ ውጭ ምን አይነት ስራ ይሰራል ይሄ ሰው? አስባችሁታል? ስለዚህ አሁንም ቢሆን ተገቢ የሆነ እርምጃ ሊወሰድ ይገባል። ማንኛውም ሰው ጥፋት ሲያጠፋ ለዛ ጥፋቱ ተመጣጣኝ የሆነ ቅጣት በአስቸኳይ ሊደረግ ይገባል። ምክንያቱም በዛ ሰዓት ያልተደረገ ቅጣት አሁን ላይ ስር ሰዶ እዚህ ደረጃ ላይ ደረሰ። ይሄ ሰው ምንም አያመጡም፣ የፈለጉትን እናገራለሁ። የተናገረውን ነው የሚያደርገው። ምንድነው ሰው የልቡን ነው አይደል የሚናገረው? በአንደበቱ የሚያወጣው ብዙ ሰው የልቡን ነው። ስለዚህ ይሄ ሰው በአንደበቱ ተናገር ማለት ልቡ ላይ ያለው ነገር የሚያደርጋቸው ነገሮች ያስታውቃሉ። በአፉ ፍሬ ሰውን ልንለየው ስለምንችል ማለት ነውና አሁንም ቢሆን ተገቢውን እርምጃ ሊወሰድበት ይገባል። ኖርማሊ ከሃይማኖት ሴቶችን ከሃይማኖት ተቋማት ማውጣት ነው አንግሌ። that's my only angle ፌሚኒዝም ራሱ አይደለም የኔ አንግል። ሴቶች ከሃይማኖት ስርዓት ውስጥ ከወጡ ወይም ከሃይማኖት አስተሳሰቦች ውስጥ ከወጡ it's just only natural. Anyway, I'm so glad to see that you guys are coming to the realization that religion is actually a weapon formed against women. ለሴቶች ጠላት የሆነ ኢንስቲትዩሽን ነው ራሱ። for some ለአንዳንድ ወንዶች ሊጠቅማቸው ይችላል፣ ስትራክቸር ስለሚሰጣቸው ቢሄቪየራቸው ማኔጅ ስለሚያደርግ ይጠቅም ይችላል። ግን ለሴት ግን ኮምፕሊትሊ ካውንተር ኢንቱዊቲቭ የሆነ አጌንስት የሆነ አእምሮዋን እንትን ካለችበት ከፍታ አውርዶ መሬት ላይ የሚያስቀምጣት አይዲዮሎጂ ነው ብዬ ነው ማስበው። በብዙም ከዛ ከዶክተር ማህሌት ጋር በጣም እስማማለሁ። ያ ሳይኪ ዲቨሎፕ ሲያደርግ በልጅነት በጣም ዲፊካልት ነው ከዛ ውስጥ መውጣት። it took us a long time by the way እንደዚህ ሰብረን ወተን ለመናገር በሃይማኖት ላይና ሃይማኖት በጣም መመታት ያለበት አይዲዮሎጂ ይሰበር እንደሚባለው መሰበር ያለበት ነገር ብዬ ነው ማስበው። የልጆቻችን ሳይኪ ላይ የተጫወተ ያለ የሴቶቻችን ላይ ምንድነው ወደ ኋላ እያስቀረት I don't have any. Respect me. I respect you. አንድ ምለው ነገር ምንድነው እኔ ፒቲሽኑን ፈርሜ ነበር። ፒቲሽኔን ማንሳት እንዴት እንደሆነ ባላቅም ላይ ፖስት ያደረኩትን ግን አንስቼዋለሁ። ቢኮዝ ፕሪች የሚደረገው ተሰማ የሚለው ፊት ለፊት መጥቶ ጠቅላላ በየሚዲያው በገባንበት ሁሉ ፕሪች የሚደረገው ሃይማኖት ጠል ሴትን ከሃይማኖት እናባረራቸዋለን፣ እንደዚህ ይደረጋሉ፣ ሴት ትጨቆናለች። እንዴ የተመቸን ሃይማኖታችን ነው። ስነ ስርዓት ግብረ ገብነት ያስተማረን ሃይማኖታችን ነው። ሴትነት አለባበሴን ያሳመረኝ በየትኛውም ዓለም ዙሪያ ብዞር ብሄድ ሃይማኖቴ ስርዓት አስይዞኛል፣ ያስከብረኛል፣ ወንበር ያስብልኛል። ሌላው ከዩሮፕ ተመዞ የመጣው ፌሚኒዝም ዛሬ ሴቷ ውሻ የማግባት ሁሉ መብት አላት። እስከዛ ድረስ መሄድ ይችላል። ካላነበብሽ አንብቢ፣ የኔ ቆንጆ አንብቢ። And now you go to time. No, stop it. Stop it. No. You cannot give me time. Never. Don't cut me. ሞረት ይቻለሽ እና ሴት ልጅ የተሰራችው እኛ አይደለንም ሴት አይደለንም ኦፖዘሮቻችን ናቸው እሱም ብቻ ላስተካክልሽ ብዬ ነው። ፔጅ ላይ ቆንጆ ሴት ልጅ የተሰራችው ለወንድ ነው፣ ወንድ ልጅ የተሰራው ለሴት ነው። እኛ ክርስቲያኖች እኔ ለሷን አለም ፕሪች ማድረገው ፌሚኒዝም ያጠፋችኋል። I'm telling you my sisters የእውነቴን ነው የምነግራችሁ። በዘመናችሁ ሁሉ የምታለቅሱበት እንደ ታላቅ እህት ልንገራችሁ። እኔ የሴት ልጅ ተሟጋች ነኝ። እዚህ ጋር እኔን ማያውቀኝ ጥቂት ሰው ሊሆን ይችላል። from 2018 በትዳራችሁ እንዴት እንድትከበሩ ሴቶች ባሎቻችሁ እንድታከብሩ፣ ባሎች ሚስቶቻቸውን እንዴት ማክበር እንዳል ብዙ ጀግና ሴቶች አስተምረናል። ለብዙዎቻችሁ ፈርቀዳጅ ሆነን መተናል። ያው መሬት ወርደን ደግሞ ሲራቡ አብረን ተርበን ብራችንን ሰተን ጊዜያችንን ሰተን አብረን ኦርቶዶክስ፣ ፕሮቴስታንት፣ ፔንጤ ምናምን ሙስሊም ሳንል አንድ ላይ መተናል። እንደ ማህበረሰብ ተከባብረን እንደ ማህበረሰብ ሃይማኖታችንን፣ ባህላችንን፣ ብሔራችን ኤቭሪቲንጋችንን ተከባብረን ኢትዮጵያ ላይ ሴት እውቀት የላትም፣ አልተማረችም፣ አንብቡ ፌሚኒዝም እኮ ነው ዛሬ እንድታወሪ የረዳሽ አይደለም። እኔ ባይብል ላይ ነው የረዳኝ። እመኑኝ ባይብል ላይ ነው። ከናንተ መካከል ኃጢአት ያልሰራ ይውገራት ሲል የኔ ጌታ ኢየሱስ ነው ነፃ ያወጣኝ። ፌሚኒዝም አይደለም። የት ነበር ፌሚኒዝም? ለኛ ለሴቶች የተዋጋልን መጽሐፋችን ነው፣ ዲግኒቲያችን ነው።
ውበታችን ነው። አሜሪካ አይደለችም ውበቴ፣ ዩሮፕ አይደለም ውበቴ። ፌሚኒዝም ያመጣው ኮንሲኩዌንስ ቀላል እንዳይመስላችሁ። ዩሮፕ ሂዱና ፖፑሌሽናቸውን ተመልከቱት። ምን ያህል አሽቆልቁሎ የሌላ አገር ዜጋ ተቀብለው ቤተክርስቲያናቸውን ዘግተው የሌዝቢያንና የጌ መጫወቻ አድርገውት እያለቀሱ እናቶቻቸው የሌላን አገር ዜጋ ኑ ፕሪች አድርጉበት፣ ጸልዩልን ገንዘብ እየከፈሉ ነው የሚያኖሩበት። ፌሚኒዝም ነፃነት ነው ጋር እንዴ አልፈልግም የምለውን ሴትዮ ለምን ነው ኢንሶልት የምታደርጊ? ነፃነት ከሆነ መጀመሪያ አንቺ ነፃ ውጪበት። አንቺ መቼ ነፃ ወተሽበት? ኢንሶልት እያደረጋችሁ እየዞራችሁ እየተሳደ አልፈልግም ያለውን ሰው ኢንሶልት እያደረጋችሁ አያስኬድም። የሞቱ እህቶቻችንን ፖስት አድርጋችሁ ፊት ለፊት አበሻ መቼም ያለቅሳል የሞተ ሲያያዝናል ብላችሁ ፊት ለፊት አድርጋችሁ ስራችሁን ኋላ ይዛችሁ እየጎተታችሁ ያመጣችሁትን ከነጋሪው ትለቁታላችሁ እንጂ አንቀበላችሁም። አም ስትሮንግ ውመን ሴት እህቶቼ ለእናንተ አዌርነስ ነው የምሰጣችሁ። እመኚኝ፣ ሳትወልጂ ትሞቻለሽ። ዘርሽን ሳትተኪ በአባት ድርድር የለም፣ በወንድም ድርድር የለም፣ በልጆቼ ድርድር የለም። በወንድም ይሁን በሴት ልጆቼ የሚጠቃው ወንድም ጭምር ነው። ኢትዮጵያ ላይ ሴት ብቻ አይደለችም። ሴት ደፋሪ ያለች ኢትዮጵያ ላይ ሴት። እኔ ሕፃን ልጅ ሆኜ አንድ ትልቅ ሴትዮ ትደፍረኝ ነበረ። ይሄንን በዓለም ፊት ነው የምናገረው። ይሄንን ጆርዲ ጻፊው፣ ስለ እሷ ሴትዮ ተናገሪ፣ ስለ እንደሱ አይነት ቆሻሻ ሴቶች ተናገሪ፣ ውጪና ተናገሪ። ሌዝቢያኖች ናችሁ ብዙዎቻችሁ። እናንተ መሀል ባል ልጅ ምናምን የሌለው ያላ ያገባችኋላችሁ። እንደሱ አይነት ቆሻሻ ሴቶች አሉ፣ እህቶቻቸውን ወስደው የሚያስደፍሩ። እነሱስ ምን ትሏቸዋላችሁ? የሚደፈሩ ወንድሞቻችንስ? ወንድ ብቻ ነው ደፋሪ? የኢትዮጵያ ሴት ጠቅላላ ወንዱ በሙሉ ደፋሪ እንደሆነ እኛ የወንድሞቻችን ጓደኞች ዛሬም ወንድሞቻችን ናቸው። ዛሬም ውሸት አናወራ፣ እውነት እንነጋገር። እውነት ትመራለች፣ ትሰንጥቃችሁ ከፈለገች። እውነቷ ይሄ ነው። እኛ ግብረ ገብ ያስተማሩን እዚህ ሀገር ተወልዶ ያደጉ ሰዎች እንገሯችሁ። መጀመሪያ ብሬናችሁ በነጭ ዋሽ እንደሆነ አማርኛ እንኳን ለማውራት ፈቃደኛ አይደላችሁም። ያላደጋችሁ ሰዎች ነው። ዴቪ ያንተን አይመለከትም። እንዳላችሁ ሆኗችሁ ብሬኖች እንደተደረጋችሁ ቋንቋ እንኳን ይጠፋባችኋል። ይህን እንኳን ልንገራችሁና ነፃ አውጡ። መጀመሪያ በነጭ የተገዛውን አይምሯችሁን አውጡና ወደ ራሳችሁ ተመለሱ። ላቭ ዮርሰልፍ። ሴትነትሽን ተቀበዩ። ከዛ ሴት ማለት ምንድን ናት? ሴት ለምን ተሰራች? ምንድን ነው የምትወደው? ልጅ ማቀፍ ለኔ በርደኔ አይደለም። ከልጆቼ ጋር ቤቴ መዋሌ፣ ባሌ ደጅ ወጥቶ ገንዘብ ይዞ መምጣቱ ለኔ በርደኔ አይደለም፣ ክብሬ ነው። ዳይፐር መቀየኔ በርደኔ አይደለም። ለምን እሱ ዳይፐር አይቀይርም ምናምን ለኔ በርደኔ አይደለም። አይ ላቭ ማይ ቺልድረን፣ እወዳቸዋለሁ። እንዴ ለምንድን ነው የምትሰብኩን? ንጉስ የሆነ ባል አለኝ፣ የኔ አንበሳ ራሴ ነው። አሚስ ክራውን ጥበብ ነው የሚለኝ ባሌ። አሚስ ጥበብ እና እንደ አበሻ ለአበሻ ኮሚኒቲ የትኛውም ሴት በማንም ወንድ መደፈር የለባትም። ሴት ልጅ መቆም አለባት፣ ጀግና መሆን አለባት። ወንድ ልጅም መከበር አለበት፣ መወደድ አለበት፣ መፈቃቀር እርስ በርስ አለብን። እሱም ፕሪች አድርጉን። ያንቺን ፌሚኒዝም ጠቅልለሽ ለአውሮፓ መልሺ። ውሻ ለምታገባ ሴትዮ የእውነት በጣም ነው የምናመሰግነው። በደንብ በሚገርም ሁኔታ አንደበተ ርቱ ነች እና በሚገርም ሁኔታ አስረድታናለች፣ ነግራናለች። እንግዲህ እነ ጆርዲ ሴት ልጅ ትሰማ፣ ሴት ልጅ መጠቃት የለባትም፣ ሴት ልጅ እንደዚህ አይነት ጥቃት እየደረሰባት ነው፣ ልንቆምላት ይገባል የሚሉት ሀሳብ የሚደገፍ ነው። እኔ የምደግፈው ሀሳብ ነው። ነገር ግን ይዘውት የሚመጡት ጉዳይ ምንድን ነው? እንደዚህ አይነት ነገር አለ እያሉ አሁን ላይ ብዙዎች ጆርዲን ሲታችሁ፣ ጆርዲን በጣም ሲቃወሙ ምናምን እየተመለከትን እንገኛለን። ቅድም እንደነገርኳችሁ እንዳሳየኋችሁም ጭምር ከሃይማኖት ሴት ልጅ የማስወጣት ዘመቻ ከዚህ በፊትም እየከፈቱት ነበረ። ፕላስ ደግሞ በጣም ብዙ ነው በቃ ታውቁታላችሁ፣ እንደዛ አይነት ነገሮችም አሉ። በእርግጥ አሁን ላይ ትሰማ የሚለው ቻለንጅ ወይም ሴት ልጅ ጥቃት ይቁም የሚለው ቻለንጅ ለማደናቀፍ ወይም ይሄ ነገር እንዳይቀጥል ለማድረግ ነው ብዙዎች እንደዚህ እያደረጉ ያሉት የሚሉ ሀሳቦች አሉ። ነገር ግን እኛ እንግዲህ ትልቅ ሰዎች ነን፣ እሳትና ውሃን ለይተን የምናውቅ ሰዎች ነን። እኔ ሃይማኖቴ ምንድነው የምታስተምረኝ? ብዙ ጊዜ እንደዚህ የሚሉ ሰዎች ሃይማኖትን ካለማወቅ ነው እውነት ለመናገር። እኔ ኦርቶዶክስ ነኝ፣ ስለ ኦርቶዶክስ ነው መናገር የምችለው። ኦርቶዶክስ ቤተክርስቲያን ሴቶች ኮንፊደንት ሆነው እንዲወጡ የምታደርገው በሰንበት ትምህርት ቤቷ ነው። ሴቶች በራሳቸው አቅም እንዳላቸው፣ ሴት ልጅ ምን ማለት እንደሆነች፣ ማንነቷ ምን እንደሆነ የምታስተምር ቤተክርስቲያን ነች። ብዙ ጊዜ ስፒች ላይ ጥሩ የሆኑ ብዙ ቦታ ላይ በኮንፊደንስ መድረክ የሚመሩ በጣም ብዙ ነገር የሚያደርጉ ኦርቶዶክሶችን ብትመለከቱ አስተዳደጋቸው በሰንበት ትምህርት ቤት እያደገ ሰንበት ትምህርት ቤት ላይ መድረክ ላይ ቆመው ሲዘምሩ፣ ሲያሸበሽቡ፣ ግጥም ሲያቀርቡ፣ ድራማ ሲያቀርቡ የነበሩ ሴቶች ናቸው።
ፕላስ ደግሞ እግዚአብሔርም ባሎች ሚስቶቻቸውን እንዲወዱ አዟል። ሃይማኖታችን ማወቅ መቻል አለብን። ሃይማኖትን የማያውቁ ሰዎች ናቸው ብዙ ጊዜ ይህንን ትችት የሚያቀርቡት፣ ይህንን ያላዋቂ አስተሳሰብ የሚያንጸባርቁት። ሁሌም የምላችሁ አንድ ሰው ተመችቷችኋል፣ ወዳችሁታል፣ ወይም አንድ ሁለት ቀን እናንተ የምትደግፉትን ሀሳብ ተናገረ ማለት ያ ሰው ሁሌም የሚያደርገው ነገር እናንተ ላይ አፕላይ ማድረግ ግዴታ ነው ማለት አይደለም። ያ ሰው እናንተን የሚያጠፋ ያ ሰው እናንተን የሚጎዳ ነገር አንዳንዴ ሊናገር ይችላል። ስለዚህ መጠንቀቅ መቻል አለባችሁ። እሳትና ውሃውን መለየት መቻል አለባችሁ። ከምንም በላይ ደግሞ እውቀት ያስፈልጋል። የሰው ልጅ በጣም ከፍ የሚያደርገው ከብዙ ነገር የሚገድበው ነገር እውቀት ነው። እውቀት ብቻ ሳይሆን ተግባር። እውቀት ከተግባር ጋር ስናውቅ ነው ተግባር የምናደርገውና ሃይማኖታችንን እንወቅ። اخوان برون كفتوت والله برون كفتوت ተኝቼ ነበር እኔ ቸግሮኛል እኔ ብር ስጡኝ እኔ ቸግሮኛል ስንት ሰበሰባችሁ ዛሬ ተጨፈሩ ትሰጠኛለህ የምር በሉ እናንተ በሉ እኔ ጨፍራለሁ ሆዬ 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 ቀጥሉ Etana bameto arındımısın beto Oya oye Oya oye Ezimado Angelbena Ezimada Angelbena Ezi betgeta Ezi Etiyopes legena Amasaganalı Melkan buye Melkan buye yani mamafi Yene Mamafi, Yene Nuno, Yene Joaquim, Yene Katarina, Yene Beitsav, Yene Ulo Ethiopia, Yene Ulo Portugal, Ezinene, Amasakanalı, Melkan, Yene Kojo. እናመሰግናለን። መልካም በዓል። አዶ ጨሳር አካባሪ Besar, Papudeques, Utebece, Becarga, Tobelbece, Papudengarga, Melena, Yagandeseo, Tasqueña, Oya Hoya, Meneleo, Hoya Hoya, no, Yemeneleo, Oya Hoya, Gudecha, Watane, Ulemadi, Hoya Hoya, Gudecha, Watane, Ulemadi. አስመሰለችው ነጥነጥኝ ስንዴ ገበሆዲ ሆያ ሆይ ታነው ልማዴ ሆያ ሆያ ሆይ ጉዴ ጨዋታ ነው ልማዴ ሆያ ሆይ ነው የምንለው ሆያ ሆይ ነው የምንለው ክፈት በለው በሩን የእፎይን ክፈት በለው በሩን የእፎይን እናመሰግናለን። በሩን አስከፍተኸኝ እናመሰግናለን ትላለህ እንዴ? ከፍቼ ስወጣ ምንም ምርቃ ሳመርቅ ሰጥቼ ስጦታ ልክ ስጦታ ስትቀበል ክፈት በር ብለህ ስጦታ ተቀብለህ ከፍቼ ስሰጥ ላሽ ትላለህ። እናንተ በአመት አንድ ቀን መተህ ፍሪዳ አሳርደህ ፍሪዳ ተቀብለህ ሙክት ተቀብለህ ስጦታ ተቀብለህ አመት አመት ያደርስልን ሳትል ምን አይነት ሰው ናችሁ እናንተ? አይ እንትን ነው በደንብ አመት ድገምና አመት ድገምና የእፎይን ቤት ድገምና አመት እና ወርቅ የፈሰሰበት ድገምና አመት ድገምና የእፎይን ቤት ድገምና አመት ድገምና በረከት ድገምና አመት ድገምና ድገምና አመት ድገምና ድገምና አመት ድገምና ይሄው ድገምና ድገምና እንደጋገምካት
ቀጣይ ዓመትም እንደዚህ እንድሰጥህ ማለት ነው። ለመጪው ትውልድ አታስተላልፍም ማለት ነው። በዓመትም መጥተህ ልቀፍለኝ ትፈልጋለህ አንተ አራዳንን የፋረ ነኝ። በየዓመቱ ለአንተ ስገብር እኖራለሁ። ባት አለ ለምሳሌ ባት አለ ግብር ትከፍላለህ። እርሜን አባት ሆኜ ሆያ ሆዬ ብሄድ እንደው እሺ ይሁን እሺ። ይህ የቡሄ በዓል በጣም የሚገራርሙ ክስተቶች ነበሩት። በጣም ደስ የሚሉ የሚያዝናኑ የሚያስቁ ትናንትና በሰራሁላችሁና ኮሜንት ላይም አንዳንድ ሙስሊም እህትና ወንድሞቼ ኧረ እኛም እኮ አብረን ስንል ነበረ ክርስቲያኖች ጋር አብረን ሆያ ሆዬ እንል ነበርና በጣም የሚገርም ትውስታ ነው እያሉ ነበር። ፍቅርንም አንድነትንም የሚሰብክ በዓል ነው እና በትናንትናው ዕለት እፎይ ቤትም በዚህ መልክ አክብረውታል። የእፎይ መልስ ግን በቃ ምንም ነው የማይቻለው። በሌላኛው ቪዲዮ ስናቀና ደግሞ የሆያ ሆዬና የአበባየሁሽ ግጥምም እንዲቀየር ሲሉ ጠቅላዩ አስተላልፈዋል። ሆያ ሆዬና አበባየሁሽ ሳይቀሩ ግጥም መቀየር አለበት። እንጨት ለቅሜ እንጀራ እናቴ ምናምን መቆም አለበት እሱ። ሆየ ኮሪደር ሆየ ሆየ ልማቱ ሆየ ሲታይ ያምራል አሉ ሆየ ሸገር መብራቱ ሆየ አረ በቃ የሸገር ልጅ ነቅ አረ በስላሴ ጎብዬ ጀለሴ እስቲ ኩንም ያዝ ጥምርር ንብርር ብርር ገቢዎች መጡ ገቢዎች መጡ ያላችሁን ዕቃ መጡ ሁሉንም ማውጡ እዳይ ከሰራሁት በላይ ሆኖ እንዳላይ እዳይ በዛብኝና መረረኝ ጌታዬ። አመት አመት ያደርስልን። ቀጣይ ደግሞ ሃይማኖታችንን እንቀይራለን። ይሻለቃ እንዴት አያችሁት? አዲሱን የሆያ ሆዬና የአበባየሁሽ ግጥም በጣም ነው የሚያስቀው። ይጠበቡበታል አይገልጸውም። ግን የእውነት ጠቅላዩ ከተናገሩት ንግግር ላይ እኔ የምስማማባቸው ሀሳቦች አሉ። ምክንያቱም አንዳንድ እንትኖች መቀየር መቻል ያለባቸው ግጥሞችም አሉ። እንደገና ደግሞ የህፃናት ተረት የእውነት የህፃናት ተረት የሚዘጋጁ መጽሐፎች በደንብ መስተካከልና መጤን መቻል አለባቸው። የሚያወሩትም ጭምር ተረታት የሚያወሩትም ጭምርና በጣም ነው የሚያስደነግጠው ህፃናቶች የሚያወሩት ተረት። ለምሳሌ እኔ 10 ዓመትና የ7 ዓመት እህቶች አሉኝና ክረምትን እኔ ጋር ለማሳለፍ መጥተው ነበር። ተረት ሲያወሩ የእውነት በጣም ነው የደነገጥኩት። ተረት ይሉና ተረት ሲያወሩኝ ባልና ሚስት ነበሩ። ከዛ ባልየው ሲወጣ ውሽማዋ መጥቶ ከዛ ረገዘች ምናምን። የእውነት በጣም ይሄ የሚያስደነግጥ ነገር በጣም ይሄ ከነሱ የማይጠበቅ የሚሰሙት ነገር ማለት ነው። እና ሌላኛው ደግሞ ለአሸንድዬ በዓል ሲዘጋጁ ትናንትና ቪዲዮ ስክሮል ሳረግ ቲክቶክ ላይ የሰማሁት ቆንጅዬ ተወርወሪ ብቻሽን አትደሪ ጎበዝ ካለበት ተገተሪ ይላል። ከዛስ ሰው ምንድነው እያልን ያለ ነው? ምንድነው እየነገርን ያለ ነው? በእርግጥ ኮሜንት ላይ ጽፌላችኋለሁ። ግን የእውነት የምንሰራው ግጥም ባህላችን ነው። ኦፍ ኮርስ ባህላችን ማክበር አለብን፣ ባህላችን መከበር አለበት ምናምን። ግን ግጥሙ ላይ በጣም ፎከስ መደረግ መቻል አለበት። ያ ግጥም ህፃናት ላይ ምን አይነት ተጽዕኖ ነው የሚያሳድረው? ህፃናቶቻችን ያን ግጥም እያሉ ማደጋቸው እየሰሙ ማደጋቸው ምንድነው ኮንሲኩዌንስ፣ መጨረሻ ላይ የሚመጣው ሪዛልት ምንድነው? ስለዚህ ትኩረት ሊሰጥበት ይገባል። እናንተስ ምን ሀሳብ አስተያየት አላችሁ? ኮሜንት ላይ አስቀምጡልኝ። ነገራችን ላይ አሸንድዬ መንፈሳዊ በዓል ነው። ስንቶቻችሁ ናችሁ አሸንድዬ መንፈሳዊ በዓል እንደሆነ የምታውቁት? በቅዱስ ላሊበላ ደብር አሸንድዬ እንደዚህ ነው የሚከበረው። እንደሰማችሁት ነው እንግዲህ ይሄ በዓል የእመቤታችን በዓል ነው። መከበርም ያለበት እንደዚህ እንደተመለከታችሁት በመንፈሳዊ ሁኔታ ነው። እጅግ በጣም ነው ደስ የሚል። ለመሆኑ ትርጉሙ ምንድነው? ለምንድነው አሸንድዬ የሚታሰረው? ለምንድነው አሸንድዬ የሚባለው? አሸንድዬ በጣም በቃ ድራማቲክ ቢዩቲፉል የሆነ በዓል ነው። ለኔ በጣም ነው የምወደው። ስለ አሸንድዬ አውርቼ አልጠግብም። እንዴት ናችሁ? ሳምራዊት ነኝ። ስለ አሸንድዬ አንዳንድ ነገር ልላችሁ የመጣሁት ከመጀመሪያው ከቅጠሉ አቆራረጥ እስከ አከባበሩ ድረስ ስታዩ
በጣም ነው የሚያምረው። በቃ ይሄው ከለርፉል የሆነ ነገር ነውና አሸንድዬ የሚለው ቃል የመጣው ከቅጠሉ ነው። ወገባችን ላይ ሴቶች የምናስረው ቅጠል አለ በዓሉን ስናከብርና እሱ ቅጠል የሚገኘው ደጋማ አካባቢዎችና ዳገታማ አካባቢዎች ላይ ነው። እንዳልኳችሁ ከፍታ ቦታ ላይ ስለሆነ የሚገኘውና ሴቶችን ወደዛ መሄድ ብዙ ጊዜ እንትኑ ስለማይፈቅድልን ወይ በግሩፕ ሆነን ነው የምንሄደው አሸንድዬ ቅጠል ለመቁረጥ። ካልሆነ ግን ወንዶች ጎረቤት ያሉ ልጆች ሊሆኑ ይችላሉ፣ የሰፈር ልጆች እረኞች ሊሆኑ ይችላሉ። ብቻ ግን ወንዶች ናቸው ብዙ ጊዜ ሄደው ቆርጠው የሚያመጡልን ማለት ነው። የዛን ቀን ማይገዛልን የለም ነው የሚላችሁ። በቃ ማያከብረን የለምና አይ ዊሽ ሁሌም አሸንድዬ ቢሆን ለሴቶች። ከዛ ካመጡልን በኋላ እኛ አሸንድዬውን ወደ ጎንጉን እንሰራዋለን። ይጎነጎናል። ልክ እንደ ጸጉር ሹሩባ ኮንዶ አይነት ነገር ይሰራል። ከዛ ወደታች ደግሞ በቁመቱ ልክ የሚወርድ በመሀል የገባለት ነው የሚሰራው እና ትርጓሜው ምንድነው? ነሐሴ 16 የሚከበረው የእመቤታችን ቅድስት ድንግል ማርያም የዕርገት በዓል ስለሆነ እመቤታችንን በምታደርግበት ጊዜ መላእክት ክንፋቸውን ክንፍ እንደዚህ አድርገው በእቅፋቸው አድርገው እንዳደረገች ምሳሌ ማሳያ ነው። በመሰረቱ በዓሉም ሃይማኖታዊ በዓል ነው። ልጃገረድ ሴቶች እንዳልኳቸው ልጃገረድ የታጨች ያገባች የወለደች ሴት የምትለብሳቸው ቀሚሶች፣ የምታደርጋቸው ጌጦች፣ የምትሰራው ጸጉሯ ላይ የምትሰራው ሹሩባና እጇ ላይ እግሯ ላይ የምታደርጋቸው ጌጣጌጦች በአጠቃላይ ይለያያሉ እና ዳትሳው ዲፋይን ደም እንደዚሁ ስታያቸው ራሱ እሷ ታጭታለች፣ እሷ ልጃገረደች፣ እሷ አግብታለች፣ እሷ ወልዳለች የሚለውን መለየት ትችላላችሁ። ኢቭን ልብሶቹን ጌጣጌጦቹን የሚያገኙበት ሶርስ ራሱ ይለያያል እንደየ አሉበት ሁኔታ ማለት ነው። ልጃገረድ ሴቶች ብዙ ጊዜ ጌጣጌጦቹን ከወላጆቻቸው ነው የሚያገኙት። ከአያቶቻቸው ሲወራረድ የመጣ ሊሆን ይችላል። ልታጩ ሴቶች ደግሞ ከአጫቸው ልጅ ቤተሰቦች ወይም ከራሱ ተገዝቶላቸው ይላክላቸዋል ለበዓሉ ጊዜ ጌጣጌጦቹና ቀሚሶቹ አልባሳቱ ማለት ነው በዓሉ እንድታከብር። ያገባች ሴት ደግሞ ከባለቤቷ እነዚህ ነገሮች በስጦታ መልክ ይሰጧታል። የወለደችም እንደዚሁ ማለት ነው። እንደምታዩት በጣም ድራማቲክ ነገር ነው፣ ያምራል። ከዛ በኋላ በዓሉን ሲያከብሩ መጀመሪያ የሚሄዱ ወደ ቅድስት ቤተክርስቲያን ነው። በጠዋት ወደ ቤተክርስቲያን ይሄዱና አምላካቸውን ያመሰግናሉ። ለዚህ ቀን ስላደረሰን፣ ለዚህ ቀን ስላበቃን ብለው ያመሰግናሉ። እመቤታችን ቅድስት ድንግል ማርያምን ደግሞ ያወድሳሉ። በቀጣይ ወዴት ነው የሚሄዱት? ወደ አካባቢው ላይ ወዳሉ በእድሜ ጠገብ ወይም ይሄ ትላልቅ ሰዎች ወደሚባሉ ሰዎች ቤት ነው የሚሄዱት። ከዛ ዛ ይሄዱና ደግሞ እነሱም እንደዚሁ ያወድሳሉ፣ ያመሰግናሉ፣ እንኳን አደረሳችሁ ይላሉ። ከዛ በኋላ ከአባቶችና ከእናቶች ምርቃት ይቀበላሉ። የመጀመሪያው ነገር ምርቃት ነው። ከዛ በኋላ ዳቦ፣ ጠላ፣ ጠጅ እነዚህ የሚጠጣና የሚበላ ነገር ይሰጣቸዋል። ትክክለኛው ባህል እሱ ነው። አሁን ነው ገንዘብ የመጣው። ከዛ በፊት የነበረው ግን ይሄ ነበረ። ከዛ በኋላ ነው ወደ ሰፈር ሰው ወደ ኦርዲናሪ ወደ ጎረቤት ምናምን መኬድና መጨፈር የሚጀምረው። መንገድ ላይ ያስቆሙ መጨፈር ነው የሚጀምረው። ይሄ ነው እንግዲህ። ግን ስንቶቻችሁ ናችሁ አሸንድዬ ብላችሁ ያደጋችሁት? እኔ በጣም ትልቅ እስከመሆን ድረስ አሸንድዬ ብያለሁኝ። በደንብ ነበር ስናከብረው የነበረው። በጣም የሚገርም ትውስታ አለ። እናም በቅዱስ ላሊበላም አሸንድዬ ተብሎ ይከበራል። መሄድ የምትፈልጉ መሄድ ትችላላችሁ። ማሄድ የማትችሉ ደግሞ በተለያየ ፕላትፎርሞች መከታተል ትችላላችሁ ማለት ነው። አሁን የደረሰኝ ሰበር መረጃ አለ። ታዋቂው የስፖርት ጋዜጠኛ አሉላ ፍሬው ዛሬ ቀትር 7 ሰዓት ገደማ ምሳ በመመገብ ላይ ያለ በፖሊስ ቁጥጥር ስር መዋሉ ተነግሯል። ታማኝ ምንጮች እንዳረጋገጡት ጋዜጠኛ አሉላ ፍሬው በቁጥጥር ስር የዋለበት ምክንያት እስካሁን በግልጽ ያልታወቀ ሲሆን ነገር ግን የተለያዩ ስፖርታዊና ከስፖርቱ ጋር ተያያዥ የሆኑ ጉዳዮች ጋር ሀሳብ የሚሰጥ ጋዜጠኛ እንደሆነ ይታወቃል። ጉዳዩን በተመለከተ አዳዲስ መረጃዎች እንደደረሱኝ ወደ እናንተ የማደርስ ይሆናል። እናንተስ ስለ አሉላ ፍሬው በቁጥጥር ስር መዋል ምን ፕሮግራማችን ይህንን ይመስል ነበረ። በቆይታችን እንዳተረፋችሁበት አልጠራጠርም። በሌላ በአዲስ ቪዲዮ ተመልሼ እስከምመጣ ድረስ ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ፣ ቪዲዮን ደግሞ ላይክ እና ሼር ማድረጋችሁን እንዳትረሱ። እግዚአብሔር አምላክ ኢትዮጵያ ሀገራችንና ኦርቶዶክስ ሃይማኖታችንን ይጠብቅልን። ቸር ቆዩ።